በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ኪዳነ ምሕረት የኅዳር አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 16 ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብን አሜን። ሳምንቱ ከተፈጸመ በኋላ መምህሬ ዮሐንስ በታላቅ ክብርና በብዙ ተድላ ደስታ ወደ እኔ መጥቶ ልጄ አብሮኮሮስ ሆይ እግዚአብሔር ከሁላችን ጋር ይደርብን አለኝ። እኔም እግዚአብሔርን ለምነው ዘንድ ቀድሞ ወደማላውቀው አገር ወደ ሌላ ምድር ሄድኩኝ። እርሱም ልጄ ሆይ ጽና፣ ዓለም በሙሉ በጥቅሉ የእግዚአብሔር ገንዘብ ነው፣ በዚህች ዓለምም የሚኖሩ ሁሉ የእግዚአብሔር ገንዘብ ናቸው ብሎ መለሰልኝ። አሁንም እግዚአብሔር ስለ እናቱ ማርያም ወደ ብርሃን ቦታ ዕርገትና ፍልሰት ሐዋርያትን ጠራቸው፣ ሰበሰባቸው። ነገር ግን ልጄ አብሮኮሮስ ስለ እመቤታችን ወደ ልጇ ወዳጇ ማድረግ እኔ አባት ዮሐንስ የምነግርህን በቀለም ጻፍ። መድኃኔ ዓለም እኔንና ሐዋርያትን ተድላ ደስታ ባለበት በገነት ሰበሰበን። ኢየሱስ ክርስቶስን በመስቀል ላይ ተሰቅሎ ሳለ ያመነው ፈያታዊ ዜማንንም ከገነት ውስጥ በብዙ ክብር አየነው። ጌታችን ኢየሱስ ክርስቶስም ስለ እናቱ ማርያም ፍልሰት እንድንመሰክር አዘዘን። ያን ጊዜ ታላቅ የቀንደ መለከት ድምፅ በሰማይ ተሰማ። ከመላእክት ኪሩቤልና ሱራፌልም ብዛት የተነሳ ገነትን መላ። ቅዱሳን ሁሉ በገነት ተሰበሰቡ። ከዚህ በኋላ ተድላ ደስታ ባለበት በገነት ምስጢር ተገልጾ አየን። እነሆ ጌታችን ኢየሱስ ክርስቶስ በኪሩቤል ዙፋን ተቀምጦ ያን ጊዜ ከሰማይ ወረደ። ብዙ መላእክትም ከእርሱ ጋር ወረዱ። ደቀ መዛሙርቱ ቀርበው ሰገዱለት። ማኅበረ ቅዱሳን ሁሉ በግንባራቸው ወድቀው ሰገዱ። እኔ ዮሐንስን ጌታችን ኢየሱስ ክርስቶስ ተገናኘኝና ማኅተሙን ይዘ ከዕፀ ሕይወት አጠገብ ሂደ ይህን ማኅተም በላዩ ላይ አስቀምጠው፣ እንዲህም በለው ፈጣሪ ክርስቶስ በውስጥ ያለውን ትሰጥ ዘንድ አዞሃል በለው አለኝ። ቅድስት ማርያም ሥጋ ባለበት ምድር ላይ ባኖርኩት ጊዜ እነሆ ምድር ታላቅ ድምፅን አሰማች። የቅድስት ማርያም ሥጋ ካለበትም ታላቅ ዕንቁን አስገኘች። ያን ጊዜ በገነት ተድላ ደስታ ሆነ። ማኅበረ ቅዱሳን ክብሯን ይናገሩ ነበር። ያን ጊዜ ጌታችን መላእክትን አዘዛቸው። አምላክን የወለደች እመቤታችን ማርያምን ወደ ሰማይ አሳረጓት። እነርሱም ወደ ብርሃን ቤት እስከሚያደርሷት ድረስ በፊቷ ይዘምሩ ነበር። እኛ ደቀ መዛሙርቱንም እናቱ ማርያምን ወደ ሰማይ ወደ ብርሃን ቦታ መላእክት ሲያሳርጓት አላየንም። ልጄ አብሮኮሮስ ይህን ምስጢር ስላየው ፈንታ ድንቅ ነገርን ተገለጸልን እልሃለሁ። በዚህ ዓለም እርሷን የጸነሰች የማኅፀን ዕድ ክብርት ናት። ልጄ አብሮኮሮስ ሆይ እናቱ ማርያምን እጅ ሲነሳ ኢየሱስ ክርስቶስን አየሁት። ቅዱሳንም ሁሉ ለእናቱ ከሰጣት ቃል ኪዳን የተነሳ ክርስቶስን እያዩ ያመሰግኑታል። ጌታችን ኢየሱስ ክርስቶስ እናቱ ማርያምን እንዲህ አላት፣ ደሴት የተባልሽ እናቴ ሰላምታ ይገባሻል። 9 ወር ከ5 ቀን በውስጧ የኖርኩባት መርከብ ሰላምታ ይገባሻል። ሁለተኛ ሰማይ የተባልሽ እናቴ ሰላምታ ይገባሻል። በምድር ላይ ለሚኖሩ የሰው ልጆች ሁሉ ምሕረትን የምትለምኝ እናቴ ሰላምታ ይገባሻል። ያለ እኔ ከፍሬዋ አንድ ስንኳ ያለቀመባት ገነት ሰላምታ ይገባሻል። ይኸውም የድንግልና ወተት ነው። እናቴ ማርያም ከእኔ ጋር ብዙ መከራን እንደተቀበልሽ በዕረፍት ቦታ በገነት ሆነሽ እስከ ዘላለሙ ድረስ ደስ ይበልሽ። በሕይወተ ሥጋሽ ከእኔ ጋር በምድር ላይ ሳለሽ ብዙ ድካምና መከራ በመቀበልሽ ፈንታ በዕረፍት ቦታ በገነት የዘላለም ደስታን አድርጊ። ሥጋሽም በምድር ቢቀበር እነሆ ዛሬ ተነስቶ በታላቅ ክብር ወደ ሰማይ አረገ። ሥጋሽ ከእኔ ጋር ወደ ግብፅ ምድር እንደወረደ እነሆ ዛሬም ከእኔ ጋር ወደ ሰማይ ያርጋል። ከእኔ ጋር ከሀገር ወደ ሀገር በተሰደድሽ ፈንታ እነሆ በኢየሩሳሌም ሰማያዊት ከእኔ ጋር ደስ ይበልሽ። ድካምና ሐዘንም በሌለበት በገነት ተደስተሽ ኑሪ። ዐይኖችሽ ከሐዘን ብዛት የተነሣ ስለ ደከሙ ፈንታ
ዓይኖችሽ የመላእክት የኪሩቤልና ሱራፌል ምስጋናን አይተዋልና ደስ ይበልሽ። ዳግመኛም መኖሪያዋ በብርሃን ድንኳን ውስጥ እንዲሆን ጌታችን ኢየሱስ ክርስቶስ አዘዘ። እመቤታችንም ልጇን እንዲህ አለችው፣ ልጄ ወዳጄ ሆይ ይህ ቦታ ሙታን በትንሣኤ ዘጉባኤ እስከሚነሱ ድረስ መኖሪያዬ ይሆን ዘንድ ወዳለው አለችው። ያን ጊዜ እግዚአብሔር ከትመው ያሉ ሠራዊተ መላእክት ኪሩቤልና ሱራፌል ሰማያውያን ጭፍራ ይሰግዱላት ዘንድ አዘዘ። ጌታ ኢየሱስም ወደ እኔ ተመልሶ ወዳጄ ዮሐንስ ሆይ ሥጋዬን ከመስቀል ላይ ባወረዱኝ ጊዜ ምስክሬ አንተ ነህ። እሊህም ዮሴፍና ኒቆዲሞስ ናቸው አለኝ። ጌታችንም ኢየሱስም በፊታቸው ነበር። የእመቤታችንም ዕርገት እንደዚህ ነው። እኔ ግን ብርሃናዊት ደመና ተሸከመችኝና ወደ ልጄ ወደ አብሮኮሮስ አደረሰችኝ። አሁንም ልጄ አብሮኮሮስ ስለ እመቤታችን ዕርገት ከኔ የሰማኸውን ያየኸውን ቀለምና ብራና አዘጋጅተ የነገርኩህን ሁሉ ጻፍ። ለእኛ ብቻ እናታችን አይደለችም፣ በምድር ላይ የልጇ ኢየሱስ ክርስቶስን ፈቃድና የእርሷንም መታሰቢያ ለሚያደርጉት ሁሉ ነው እንጂ። እንደ ሰው ሁሉ ሥጋዋ ከመቃብር ተቀብሮ ነበር። ነሐሴ 16 ቀን ከፍ ወዳለ ቦታ ወደ ሰማይ መላእክት አሳረጓት። ስለ እርሷ ለተጻፈላት ለዚህች ታላቅ ክብር እርሷ የተዘጋጀች ናትና። እነሆ ንጽሕት ስለምትሆን ስለ እመቤታችን ያየሁትን የሰማሁትን ሁሉ ገልጬ ነገርኩ። ልጄ አብሮኮሮስ ሆይ ስላየሁት ምስጢር ሁሉ እንዳልሰወርኩብህ እግዚአብሔር ምስክሬ ነው። እኔም አባቴ ዮሐንስ እንደነገረኝ ይህ መጽሐፍ ጽፌ በእስያ ለሚኖሩ ምእመናን ልወስድ ወድጄ ሳለው አባቴ ዮሐንስ ጌታችን ስለ እናቱ ድንግል ማርያም ዳግመኛ እስከሚነግረኝ ድረስ ልጄ ስለዚህ ሐሳብ ጥቂት ታገስ አለኝ። ይህንም ከእርሱ ሰምቼ መምህሬ ዮሐንስ እንደነገረኝ መጽሐፉን አቆየሁኝ። ወንጌልን እያስተማርን 1 ዓመት ኖርን። ልመናዋ ክብሯ ከሁላችን ጋር ለዘላለም ይደርብን፣ አሜን። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብንና የምሕረት እናት የእመቤታችን ተአምር ይህ ነው። በዚህ ቦታ እኔና መምህሬ ዮሐንስ ስናስተምር የእመቤታችን ማርያም የመታሰቢያ በዓል ነሐሴ 16 ቀን ደረሰ። እነሆ መምህሬ ከክፉ ነገር ትመለስ ዘንድ ወንጌልን የሚያስተምራት ሮምናን እናቆርባት ዘንድ መሥዋዕት አዘጋጅ አለኝ። ያን ጊዜ መምህሬ ዮሐንስ ሊጸልይ ተነሣ። በፊቱ እንደ ነበልባለ እሳት ያለ ታየ። ከዚህ በኋላ የሚፈልስበት ቀን እንደሆነ አውቄ አዘንሁኝ፣ አለቀስኩኝ። እነሆ እንዲህ የሚል ቃል ተሰማ። ልጄ አብሮኮሮስ እመቤታችን ባረገችበት ቀን ቅዳሴ አለና ና ብሎ ጌታችን ኢየሱስ ክርስቶስ ጠራኝ የሚል ቃል ተሰማ። በረፍት ቦታም ተመላለስኩኝ። ያን ጊዜም መምህሬ ዮሐንስን ጠራሁት። ሀብተ መንፈስ ቅዱስም በእኔ ላይ አደረች። አምላክ የአባቴ ዮሐንስን ሀብት ሰጠኝ። በዚያችን ቤት ሐዋርያት ሁላቸው ተሰብስበው ነበር። እርሱም ሥርዓቱን ሁሉ ጽፎ በበሮቹ ላይ ሆኖ ሰጠኝ። እኔም ዮሐንስ ይህን ሲጽፍ እነሆ እመለከተው ነበር። ያም ጽሑፍ ልጄ አብሮኮሮስ ሆይ የእመቤታችን የዕርገቷን ዜና ጻፍ የሚል ነው። በዚያም ቦታ የጌታችን ደቀ መዛሙርት ሁላቸው ተሰብስበው ነበር። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብን፣ አሜን። በኅዳር ወር የሚነበብ ድርሳነ ኪዳነ ምሕረት ተፈጸመ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን፣ አሜን።